በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገስጸን እንለምንሃለን። ቅዱስ የሆነውን ስምህንም አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ በደላችንን ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና አንድ አምላክ ለሚሆን ለመንፈስ ቅዱስ ዛሬም ዘወትርም እስከ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ ሳምንቱ እንዴት ነበረ? ጥሩ ነበር። በጣም ጥሩ። ትምህርት በደንብ እየተማራችሁ ነው? አይ በጣም ጥሩ። እሺ፣ ስለዚህ ዛሬ ባለፈው ካቆምንበት እንቀጥላለን ማለት ነው። ምክንያቱም ባለፈው የክፍል ፈተና ነበረ። እሱን ደግሞ ሳምንት መልሰነዋል። ዛሬ ደግሞ ካቆምንበት እንቀጥላለን ማለት ነው። ሁላችሁም ማይኮቻችሁን ዘጋላችሁ። ከዛ ስጠይቅ መልሳላችሁ ማለት ነው። ጥያቄ ስጠይቅ ትከፍታላችሁ። እስከዛ ግን ሁላችሁም ትዘጋላችሁ። በጣም ጥሩ። እሺ፣ እንግዲህ አሁን እየተማርን ያለነው ቀስ ብለንም እያየን ያለነው ስለ አዕማደ ምስጢር ነው። የአዕማደ ምስጢር ደግሞ የቤተ ክርስቲያናችን መሰረታዊ ትምህርት ስለሆነ በደንብ እንድታስተውሉ ተነጋግረናል። አሁን ምስጢረ ስጋዌን እያየን ያለነው ባለፈው እንግዲህ ተነጋግረናል። ምስጢረ ስጋዌ ላይ ስለ ተዋህዶ ከሚያስረዱን ነገሮች መካከል አንደኛው የእሳትና የብረት ተዋህዶን የመለኮትን እና የስጋን ወይም የቃልን መዋሃድ ምሳሌ ሆኖ እንደሚነገር አይተናል። የፈተናውም ላይ ወይም የክፍል ፈተናውም ላይ ደግሞ እንደምታስታውሱት እዚህ ጋር ለተዋህዶ አራተኛው ጥያቄ ለተዋህዶ ምሳሌ የሚሆነው የቱ ነው የሚለውን ምን ብለን ነበር የመለስነው? በጣም ጥሩ። ሀና ሐመሩሃ ብለን ነበር የመለስነው። በጣም ጎበዞች፣ ቃሎት ያሰማልን። ስለዚህ ሀና ሐመሩሃ ብለን ስንመልስ የእሳትና የብረትን በደንብ ዝርዝር አድርገን ተምረናል። የነፍስና የስጋን ተዋህዶ ለስጋና መለኮት መዋሃድ ምሳሌ ሆኖ በቤተክርስቲያናችን እንደምንማር ዝርዝሩን አላየንም። ዛሬ እሷን እናይና ስለ ኢየሱስ ክርስቶስ የባህሪ አምላክነት እናያለን ማለት ነው። በደንብ አድርጋችሁ ሕሊናችሁን በደንብ ከፍታችሁ የሚረብሽ ልጅ እንዳይኖር በደንብ በማስተዋል ትሄዳላችሁ። ወይም ደግሞ
እንማራለን ማለት ነው። ይሄን ስላችሁ ደግሞ ጥያቄ ካለ እየጠየቅን እንሄዳለን። ከዛ በተረፈ ግን ቀለል ባለመልኩ እናያለን ማለት ነው። እንግዲህ ስለ እግዚአብሔር ሰው መሆን ስንናገር አምላክ ሰው እንዴት ነው የሆነው የሚለውም በተዋህዶ ነው ብለን ተምረናል። ይሄን ደግሞ ለመረዳት እንዲመቸን አእምሯችን በጣም ትንሽ ስለሆነች ለመረዳት ስለሚያቅታት በምናውቀው ወይም በአካባቢያችን ባሉ ነገሮች ሙሉ በሙሉ ባይወክሉ ምሳሌ ግን እያደረግን መማር መረዳት እንችላለን። ስለዚህ ለዚያ ደግሞ ጥሩ ማሳያ የሚሆነው ለምሳሌ ብረትንና እሳትን፣ ብረት ይዳሰሳል፣ ቅርጽ አለው፣ የተወሰነ ነው፣ መመታት ይችላል የሚሉ ጠባዮች አሉት፣ ባህሪያት አሉት። እሳትን ደግሞ ስንወስደው እሳት አይጨበጥም፣ ሙቀት አለው፣ ብርሃን አለው፣ ያቃጥላል የሚሉትን ነገሮች አይተናል። እነዚህን የተለያዩ ባህሪ ያላቸውን ስናቀላቅላቸው ወይም ደግሞ ብረቱን እሳቱ ስንከተው ብረቱ ስናየው ብረትም ነው እሳትም ነው። ስለዚህ የመለኮትና የስጋ መዋሃድም እንደዛ በዚህ በብረትና በእሳት ይመሰላል ብለን ያየ ነው። በተመሳሳይ አንድን ሰው ብንወስድ የአንድ ሰው ማንነቱ የሚታወቀው በነፍሱ ነው። ምክንያቱም ልብ በሉ፣ ምክንያቱም አንድ ሰው በሕይወት አለ የሚባለው ነፍስ ሲኖረው ነው። ነፍስ ከስጋ ሲለይ ነፍስ የሌለችው ስጋ ምን ተብሎ ነው የሚጠራው? ሬሳ። ማን ነው የሚባለው? ሬሳ። ሬሳ። በጣም ጎበዝ ቃል ተሰማለን። ሬሳ ይባል። አያችሁ። ስለዚህ ሰውን ሰው የሚያስብለው ነፍስ መኖሩ ነው ማለት ነው። ስለዚህ በሰው ውስጥ ያለችው ይቺ ሰውን ሰው የምታሰኘው ነፍስ ማለት ነው በውስጧ ላይ አንድ ናት፣ ግን ነፍስ ናት፣ አንዲት ነፍስ ናት። ሁላችንም አንዳንድ ነው። ናሆም አንድ ነፍስ ነው ያለው፣ አብስን አንድ ነፍስ ነው ያላት፣ አሮን አንድ ነፍስ ነው ያለው፣ አርሴማ አንድ ነፍስ ነው ያለው። ሁላችንም እዚህ ያለን አንዳንድ ነፍስ ነው ያለን። ይቺ ያለችን አንዲት ነፍስ ግን ሶስት ነገሮች በውስጡ አላት። አያችሁ፣ ይሄን ነው ማስተዋል ያለባችሁ። ይቺ አንዲቷ ነፍስ በውስጧ ላይ ሶስት ነገሮች አሏት። ተምረናል ከዚህ በፊትም እኮ። ነፍስ በውስጧ ላይ ልብነት አላት፣ ቃልነት አላት፣ እስትንፋስነት አላት። ማለትም ሰው የውላችሁ ሰው በህይወት አለ የሚባለው ልቡ ሲሰራ መናገር ሲችል ማለት ቃል አውጥቶ መናገር ሲችል ብቻ አይደለም። ለምሳሌ መስማት የተሳናቸው በምልክት ቋንቋ የሚግባቡ አሉ። እሱንም ማለት ነው። ማለትም መግባባት መቻል ማለት ነው ቃልነት ሲባል። ከዚያ ደግሞ ትንፋሽ ያስፈልገዋል። አያችሁ። ስለዚህ አንድ ሰው ልጆች አንድ ሰው ነፍስ አለው የሚባለው ልብነት የምትሰጠው ቃልነት የምትሰጠው እስትንፋስ እንዲኖረው የምታደርገው ስትሆን ነው ማለት ነው። አያችሁ። ስለዚህ ይቺ አንዲቷ ነፍስ ልብነት አላት፣ ቃልነት አላት፣ እስትንፋስነት አላት። ሚስጥረ ሥላሴ ስንማር እዚሁ ጽሑፉ ላይ እንደምታዩት ሚስጥረ ሥላሴ ስንማር አብ ወልድ መንፈስ ቅዱስ በአብ ልብነት ምን ያደርጋሉን የተባባል ነው። የሚመልስልኝ በአብ ልብነት ይኖራሉ፣ ሌላ ያስባሉ። በጣም እሺ። በወልድ ቃልነት ይናገራሉ። በመንፈስ ቅዱስ እስትንፋስነት ይተነፍሳሉ። ሕያዋን ሆነው ወይም እየተነፈሳሉ ሕያዋን ሆነው
ይኖራሉ ብለናል። አያችሁ። ስለዚህ አሁን ነፍስ ልብነት አላት፣ ቃልነት አላት፣ እስትንፋስነት አላት ካልን የነፍሳችን ልብነቷ በአብ ይመሰላል። ምክንያቱም ልብ የአብ ምሳሌ ተደርጎ በመወሰድ ወልድ ደግሞ ወልድ ያለው የነፍስ ቃልነቷ ለወልድ ምሳሌ ተደርጎ ይነገራል። የነፍስ እስትንፋሷ ደግሞ የመንፈስ ቅዱስ ምሳሌ ተደርጎ ይነገራል። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ በአብ ልብነት ስለሚያስቡ በወልድ ቃልነት ስለሚናገሩ በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ስለሚኖሩ ማለት ነው። አሁን አንድ ጥያቄ ልጠይቃችሁ ልጆች፣ አንድ ጥያቄ። ለምሳሌ ኤቫን ነፍስ አለው አይደል? አይደል? የለውም? ነፍስ አለው። ምክንያቱም ነፍስ ስላለው ይኸው በመካከላችን አለ። ስለዚህ አሁን ኤቫን ነፍስ አለው። የእሱ ነፍስ ግን ልብነት አላት፣ ቃልነት አላት፣ እስትንፋስነት አላት። ስለዚህ ሕያው ሆኖ እንዲኖር ታደርገዋለች ማለት ነው። ግን የኤቫን ነፍስ እነዚህ ሶስት ነገር ስላለችው ወይም ደግሞ የኤቫን ነፍስ ልብነት፣ ቃልነት፣ እስትንፋስነት ስላለው ኤቫኖች ብለን እንጠራዋለን። ኤቫንን ስንጠራው ስንት ኤቫን ነው የምንለው? አንድ። ኤቫን ስንት ነው? አንድ ኤቫን አንድ ነው። አያችሁ፣ አንድ ነው። ግን ውስጡ ላይ ነፍሱ ልብነት አለው፣ ቃልነት አለው፣ እስትንፋስነት አለው። ግን ነፍሱ እነዚህ ሶስት ከዊን ወይም ደግሞ ሁኔታዎች ስላሏት ኤቫንን ሶስት ብለን አንጠራው። አያችሁ፣ ኤቫንን ሶስት ብለን አንጠራው። አብ፣ ወልድ፣ መንፈስ ቅዱስም ምስጢረ ሥላሴን ስንማር በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ሕያዋን ሆነው ይኖራሉ ስንል ሶስት አማልክት አንልም፣ አንድ እግዚአብሔር ነው የምንለው ለዚህ ነው ማለት ነው። ይሄ የምስጢረ ሥላሴ ላይ እንድታስታውሱት ነው የተማርነው። ምስጢረ ሥጋዌ ላይ ግን አሁን በደንብ አስተውሉ። የነፍስን ሁኔታ አንስተን ስንናገር ሰው መናገር ሲፈልግ መጀመሪያ ማለት ነው ሀሳቡን ለመግለጽ። እኔ ጥያቄ ስጠይቃችሁ ለምሳሌ እናንተ መልስ ለመመለስ ስታስቡ መጀመሪያ ልብ ነው የሚያመላልሰው የሚያስበው ማለት ነው። ከዚያ ከልብም ያሰብነውን በቃል ለመናገር የግድ እስትንፋስ ያስፈልገዋል። አያችሁ። ስለዚህ ሀሳባችንን ለመግለጥ ቃል አውጥተን ለመናገር ልብም ስራ ይሰራል፣ እስትንፋስም ይሰራል። ከዚያ የልብንና የእስትንፋስን ስራ ነው ምላሳችን የምንናገረው ማለት ነው። ነገር የተሳናቸው ወንድሞችና እህቶች ምልክት ቋንቋ ብቻ እና በስትንፋሳቸው ያለውን ምላሳቸው መናገር ስላልቻለ እንጂ ቃል አላቸው ማለት ነው። ይሄንን በደንብ ማወቅ አለባችሁ። አሁን ልጆች እዚህ ጋር ትንሽ ከበድ ስለሚል በደንብ አስተውሉ እሺ። ይኸውላችሁ በልብ ያሰብነውን ከእስትንፋስ ጋር አዋህደ ነው በቃላችን በንግግር ስንገልጸው በንግግራችን ውስጥ ልብም ይሳተፋል፣ እስትንፋስም አለ። ንግግራችን ቃል ስናወጣ ከልባችንም ከእስትንፋሳችንም አይለይም ማለት ነው። ምን እያልኳችሁ መሰላችሁ ልጆች? አንድ ሰው ሲናገር ሁላችሁም አሁን ይሄንን ሁል ጊዜ ስትናገሩ ሁሌም ባይሆን አንዳንዴ እስኪ ከልባችሁ አስተውሉ። ኮንሸስ ሆኖና አስተውሉ። ስታስተውሉ ማለት ነው ስትናገሩ ልብ ይሰራል፣ ቃላችሁ እየተናገረ ነው፣ እስትንፋስም አለ። እነዚህ ተዋህደው ነው የሚናገሩት። እነዚህ ሲዋሃዱ ነው ምላሳችን እየተንቀሳቀሰ ቃል የሚያወጣው ማለት ነው። ድምፅ የምናሰማው በዚህ ነው።
ስለዚህ የልባችን የእስትንፋሳችን ሀሳብ በቃል ይገለጻል። አያችሁ፣ በጣም አይገርማችሁ ልጆች? የልብም ሀሳብ የእስትንፋስም ሀሳብ ከቃል ጋር አንድ ሆኖ ይገለጻል ማለት ነው። በምስጢረ ሥላሴ ስንማር ይሄን የመለሰ በጣም እያስተዋለ ሲከታተል የነበረ ነው ይሄን ትምህርት ማለት ነው። ለብዙ ጊዜ ምስጢረ ሥላሴ ላይ ስንማር ከአብ ከወልድ ከመንፈስ ቅዱስ ቃል ያልነው ማን ነው? አብን ወልድ መንፈስ ቅዱስ እስኪ ወልድ መንፈስ ቅዱስ የምትሉ እጅ አንሱ፣ ምልክት ስጡን። መንፈስ ቅዱስ የምትሉ እጅ አንሱ፣ ቶሎ በሉ። መንፈስ ቅዱስ የምትሉ እሺ። አርሴማ፣ አሳንቲና ሶሊያና፣ ሮቤል እስኪ መንፈስ ቅዱስ ነው የምትሉት እናንተ ድምጻችሁን አሰሙ። ወልድ። እሺ አብ የምትሉ አብ የምትሉ እሺ ወልድ የምትሉ እሺ መልሱ የት ጋር ነው ያለው? እዚህ ጋር ነው አይደል? ሩቅ ሳትሄዱ እዚሁ ጋር አይደል? አዎ፣ ወልድ ቃል ነው። ይሄን ለምን መሰላችሁ እየነገርኳችሁ ያለው? እዚህ የመጨረሻው አረፍተ ነገር ላይ ይኸውላችሁ፣ የመጨረሻው አረፍተ ነገር ላይ ከቅድስት ሥላሴ ከሦስቱ አካላት አንዱ እግዚአብሔር ወልድ፣ ይኸውላችሁ አንብቡት ይሄንን። እግዚአብሔር ወልድ በተለየ አካሉ ማለትም በቃልነቱ ማለት ነው ሰው ሲሆን ወይም ስጋን ሲዋሃድ የቃል ሰው መሆን መለኮትን እንደ አካላት አይከፍለውም። ምክንያቱም ሰው የሆነው ወልድ እንጂ አብ ወይም መንፈስ ቅዱስ ስላልሆነ። ለምን? አንድ ሰውስ በነፍሱ ነፍሱ ልብነት አላት፣ ቃልነት አላት፣ እስትንፋስነት አላት ብለን ስንናገር ልጆች፣ አሁን ይሄ እንዲገባችሁ ይሄንን ጥያቄ በደንብ ስሙኝ። ለጠይቃችሁ ነው ጥያቄ። አንድ ሰው ነፍሱ ልብነት አለችው፣ ቃልነት አለችው፣ ስለዚህ እስትንፋስ አለው። አንድ ሰው ሲናገር የምንሰማው ልቡን ነው ቃሉን ነው ወይስ እስትንፋሱን ነው? ሲናገር እኛ ጆሮ የሚደርሰው ምኑ ነው? ቃሉ ነው አይደለ? አዎ ቃሉ ነው። ትክክል። አያችሁ፣ ይህንን እንዳትረሱ። አንድ ሰው ሲናገር ከነፍሱ ውስጥ ልብነት ያላት ቃልነት ያላት እስትንፋስ ካላት ነፍሱ ውስጥ ማለት ነው እኛ ጆሮ ጋር ደርሶ የምንሰማው ቃሉ ወይም ድምፁ ነው ስላለ፣ ስለዚህ ቃሉ እንደሚደርስ ሁሉ ከአብ ከወልድ ከመንፈስ ቅዱስ ስጋን የተዋሃደው ወይም ሰው ሆኖ ከእመቤታችን የተወለደው ማን ነው ማለት ነው? ወልድ። በጣም ጎበዝ። በሰላም ቃሎት ያሰማልን። ወልድ ነው። አያችሁ። ስለዚህ በቃል የሚገለጸው ወልድ ነው ሰው የሆነው ስጋን የተዋሃደው ማለት ነው። ስለዚህ አሁን ሁላችሁም ልጆች ማለት ነው ከዚች አሁን መርሳት የሌለባችሁ ሁሌም ማስታወስ ያለባችሁ ነገር ምንድን ነው ታውቃላችሁ? እናንተ ውስጥ ያለችው ነፍሳችሁ የምስጢረ ሥላሴ ምሳሌ እንደሆነች። እሺ
የእናንተ የቃላችሁ በእናንተ ስጋ ውስጥ ተዋህዶ መኖር ማለት ነው የምስጢረ ስጋዌ ምሳሌ እንደሆነ ማወቅ አለባችሁ። ስለዚህ አያችሁ ሁላችንም የእግዚአብሔር ሰው መሆን ምሳሌዎች ነን። እግዚአብሔር ሰውን በአርአያውና በምሳሌው ፈጠረ ሲባል ነፍሳችንን ማሰብ አለባችሁ ማለት ነው። ስለዚህ መጥፎ ሀሳብ በልቦናቸው ውስጥ ሲመጣ ይሄ ዲፕሬሽን ሲሰማችሁ የማይሆን ሀሳቦች ወይ ደግሞ ሰዎች እናንተን እንደማትረቡ ሊነግሯችሁ ሲሞክሩ መርሳት የሌለባችሁ ትልቅ ነገር ምን እንደሆነ ታውቃላችሁ? እናንተ በእግዚአብሔር አርአያና ምሳሌ የተፈጠራችሁ የእግዚአብሔር አርአያና ምሳሌ የሆነች ነፍስ በውስጣችን እንዳለች መርሳት የለባችሁ። ምክንያቱም ነፍሳችን በልብነቷ አብን ትመስላለች፣ በቃልነቷ ወልድን ትመስላለች፣ በእስትንፋስነቷ መንፈስ ቅዱስን ትመስላለች። ስለዚህ በውስጣችን የምስጢረ ሥላሴ ምሳሌ አለ ማለት ነው። አያችሁ፣ ይህን እንዳትረሱ። በውስጣችሁ የምስጢረ ሥጋዌ ምሳሌ አለ። ምን? የሥጋና የነፍስ መዋሃድ። ስለዚህ ትልቅ ክብር ያለን ፍጡሮች ነን ማለት ነው እኛ የሰው ልጆች። እግዚአብሔር ይሄን ያህል ነው የሚወደን። አያችሁ። ስለዚህ የእግዚአብሔርን ፍቅር ማሰብ የሚገባው እነዚህን ነገሮች እያሰብን መሆን መቻል አለበት ማለት ነው። ግልጽ ነው? በጣም ጥሩ። አሁን ደግሞ ኢየሱስ ክርስቶስ አምላክ መሆኑን ልነግራችሁ ነው። በደንብ ዙም የመጽሐፍ ቅዱስ የቤት ስራ ስለምሰጣችሁ መጨረሻ ላይ ይሄንን በደንብ አድርጋችሁ ተከታተሉ። በቃል ያልነው ወልድ ኢየሱስ ክርስቶስ የባህሪ አምላክ ነው። ልጆች የባህሪ አምላክ ማለት ከማንም ያላገኘው ነት የራሱ የሆነ ማለት ነው። ምክንያቱም እግዚአብሔር ከማንም ስጦታ አይቀበልም። እግዚአብሔር ማንም አይሾመውም። እግዚአብሔር በባህሪው ሁሉን ቻይ ስለሆነ ማለት ነው። ይሄንን ስለ እግዚአብሔር ስንማር ተምረናል። ስለዚህ ኢየሱስ ክርስቶስ ደግሞ የባህሪ አምላክ ነው። ምክንያቱም ከአብ ከወልድ መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ አንዱ ስለሆነ ማለት ነው። ግን አንዳንድ ሰዎች እንደ ኢየሱስ ክርስቶስ የባህሪ አምላክ መሆኑን እንዴት እናውቃለን ብለው ሊጠይቁ ይችላሉ። አሁን እኔ ለእናንተ 3 ወይም 4 መሰረታዊ ማስረጃዎችን ነው መነግራችሁ። እነዚያን እንዳትረሷቸው። ኢየሱስ ክርስቶስ የባህሪ አምላክ ነው። ኢየሱስ ክርስቶስ የባህሪ አምላክ ነው ማለት ምን ማለት መሰላችሁ ልጆች? ኢየሱስ ክርስቶስ አምላክ ነው እያልኳችሁ ነው። ኢየሱስ ክርስቶስ የባህሪ አምላክ ወይም አምላክ መሆኑን ከሚያስረዱን ነገሮች መካከል አንደኛው በብሉይ ኪዳን የነበሩ ነቢያት በመጽሐፍ ቅዱስ ውስጥ ስንመለከት ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስ ሲናገሩ ስለ ኢየሱስ ክርስቶስ ትንቢት ሲናገሩ እግዚአብሔር ብለው ሲጠሩት እንሰማለን። እግዚአብሔር ብለው ሲያነሱት እንመለከታለን ማለት ነው። አሁን እዚህ ጋር የጻፍኩላችሁን የመጽሐፍ ቅዱስ ጥቅሶች ብትመለከቷቸው ስለ ኢየሱስ ክርስቶስ እግዚአብሔርነት ነው የሚናገሩት። መዝሙር 46ን ስትመለከቱ፣ የሐዋርያት ሥራ ምዕራፍ 1ን ስትመለከቱ ቁጥር 11 ላይ፣ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10 ላይ ስትመለከቱ እነዚህ በብሉይም የነበሩ በአዲስ ኪዳንም የተጻፉ መጽሐፍት የሚነግሩን ስለ ኢየሱስ ክርስቶስ በሚናገሩበት ጊዜ በተለይ ነቢያቱ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን እግዚአብሔር ብለው ሲጠሩት እናያለን። አንደኛው ማስረጃችን ይሄ ነው። ይሄን እንዳትረሱ። ሁለተኛው ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሚያሳውቀን መጽሐፍ ቅዱስን ከፍታችሁ ስትመለከቱ ማለት ነው። መጽሐፍ ቅዱስን ከፍታችሁ ስትመለከቱ መጽሐፍ ቅዱስ ውስጥ ስለ እግዚአብሔር ብቻ ወይም ለእግዚአብሔር የተሰጠ ብቻ የሆኑ ነገሮች ለኢየሱስ ክርስቶስ
ሲነገሩ እናያለን። ልጆች በደንብ ስሙ። ለእግዚአብሔር ብቻ ማለት ነው። በቃ ይሄ ለሰው ያልተሰጠ ለፍጡር የማይሰጥ ለእግዚአብሔር ብቻ የሚነገሩ ነገሮች አሉ። እነዚያ ለእግዚአብሔር ብቻ የሚነገሩ መጽሐፍ ቅዱስ ውስጥ ያሉ ነገሮች በአጠቃላይ ለእግዚአብሔር ሲነገሩ እናያለን። ለእግዚአብሔር ሲነገሩ ማለት ነው። ለምሳሌ ለእግዚአብሔር የሚነገሩ የምንለው አንደኛው ትንቢተ ኢሳይያስ ምዕራፍ 44 ላይ ያለው ቁጥር 6 ላይ ያለው መጽሐፍ ቅዱስ አሁን ይህንን የቤት ስራ ሰጣችኋለሁ፣ ችግር የለው። አንደኛው ፊተኛና ኋላኛ የሚል ነው። አልፋ እና ኦሜጋ ማለት ነው። አልፋ ኤንድ ኦሜጋ ማለት አልፋ the first እንትን ምንድነው ነምበር ነው። ከዛ ኦሜጋ the ፋይናል ነው አይደለ? ስለዚህ የመጀመሪያና የመጨረሻ ማለት ነው። እግዚአብሔርን እኔ የፊተኛ እኔ ኋለኛ አምላክ ነኝ ብሎ ሲናገር ታያላችሁ። ይሄኛው ለኢየሱስ ክርስቶስ ሲናገር እናያለን መጽሐፍ ቅዱስ ላይ። ፊተኛና ኋለኛ ማለት አልፋና ኦሜጋ ማለት። ፊተኛና ኋለኛ ማለት አልፋና ኦሜጋ ማለት ምን ማለት መሰላችሁ ልጆች? በሚገባችሁ ነገር ምንም ነገር ፍጥረታት ምንም ሳይኖሩ የነበረ ፍጥረታት በአጠቃላይ ካለፉ በኋላ የሚኖር ማለት ነው። ፊተኛና ኋለኛ ማለት ይሄ ነው። ከዚያ በፊት ምንም የለም፣ ከእግዚአብሔር በፊት ማንም የለም፣ ከእግዚአብሔር በኋላ ማንም አይኖርም ማለት ነው። አያችሁ? ይሄ ለእግዚአብሔር ብቻ የተሰጠው ነው። አይገርማችሁም? ይሄ ለእግዚአብሔር የተሰጠው ነገር ለኢየሱስ ክርስቶስ ሲናገር እናያለን ማለት ነው። ለኢየሱስ ክርስቶስ ሲናገር እናያለን። እስኪ ሁላችሁም ፊተኛና ኋለኛ በሉ። በጣም ጥሩ። ፊተኛና ኋለኛ ይሄ የእግዚአብሔር መገለጫው ስሙ ነው። ይሄ ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ሲነገር እናያለን። ስለዚህ ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ተነገረ ማለት ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው፣ አምላክ ነው ማለት ነው። አንድ ሌላኛው ደግሞ አምላክ ማለት እግዚአብሔር ነው። ኢየሱስ ክርስቶስን አምላክ ሲለው ደግሞ ታገኛላችሁ መጽሐፍ ቅዱስ ላይ። አጠገቡ መጽሐፍ ቅዱስ ያለ መጽሐፍ ቅዱስ ማንበብ የሚችል ልጅ አለ ከእናንተ መካከል? እስኪ አንዳችሁ ማንበብ የምትችሉ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5 የሚለውን አውጡና እስኪ አንብቡ። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 9 ቁጥር 5። ምዕራፍ ስንት? ምዕራፍ 9 ቁጥር 5። ማን ነው ቶሎ ብሎ ያገኘ? ጎበዝ። ላንብበው? እሺ ያገኛችሁ አንብቡ። እነርሱም አባቶቻችን ናቸው፣ ከእነርሱም ክርስቶስ በስጋ ተወለደ። እነርሱም ከሁሉ በላይ የሆነ ለዘላለም ቡሩክ አምላክ ነው፣ አሜን። በጣም ጥሩ። በጣም ለዘላለም ምን አምላክ ነው? ስታነብ ምንድን ነው ያለችው? ቃሎት ያሰማልን። ምን ነበር ያለችው? ለዘላለም ቡሩክ አምላክ ቡሩክ አምላክ ነው። አያችሁ? ይሄን እንግዲህ ቅዱስ ጳውሎስ የሚለው ኢየሱስ ክርስቶስን ነው ማለት ነው። በጣም ጥሩ። እሺ
አንዳችሁ ደግሞ ራእይ ምዕራፍ 1 ቁጥር 17ን እስኪ ያውጡ። አንዳችሁ ጎበዝ ቶሎ ቶሎ ፈጥኖ ያወጣ ያንብብ። ራእይ ምዕራፍ 1 ቁጥር 17 ትንቢት ነው። ራእይ መጨረሻው የመጽሐፍ ቅዱስ የመጨረሻው ዮሐንስ ራእይ የሚለው የዮሐንስ ራእይ ማለት የዮሐንስ ራእይ ምዕራፍ 1 ቁጥር 17 ልበለው መምህርን አግኝቼዋለሁ። እሺ ያገኛችሁ አንባብ። እሺ አንዳችሁ አንባብ። በየመድኃኒታችን እግዚአብሔርን በፀሐይ ላይ ቆሞ አየሁ። ጊዜም ደግሞ በሰማይ መካከል ለሚበሩ አዕዋፍ ሁሉ እንዲህ አለ፣ ኑ ወደ ታላቁ እግዚአብሔር በዓል ተሰብሰቡ። እሺ ሌላ መምህር ቁጥር ስንት ነው? ቁጥር 17 ጀምራችሁ ብቻውን አምላክ ለሚሆን ለማይሞተው ለማይታየው ለዘላለም ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን፣ አሜን። እሺ ሌላ ባየሁትም ጊዜ የሚል የለም? ባየሁትም ጊዜ ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። አዎ ቃሎች ያሰማልን። ፊተኛውና መጨረሻው አያችሁ፣ ፊተኛና ኋለኛ ያልነው ይሄ ነው ማለት ነው። በጣም ጥሩ። እነዚህን ነገሮች አሁን በደንብ አድርጋችሁ ማስታወስ ያስፈልጋል። መጽሐፍ ቅዱስ ላይ እንዳለ እንድታውቁት ነው። ዝም ብሎ የሚነገር ብቻ አይደለም። ለምሳሌ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ የዮሐንስ መልእክት የመጀመሪያይቱ ማለት ነው ምዕራፍ 5 ቁጥር 20 ላይ ስትመለከቱ ደግሞ የእግዚአብሔር ልጅ እንደመጣ ይላል። ይኸውላችሁ የእግዚአብሔር ልጅ ማለት ወልድ ኢየሱስ ክርስቶስ ማለት ነው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እግዚአብሔርን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛውም በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንኖራለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። አያችሁ። ስለዚህ ኢየሱስ ክርስቶስ አምላክ ነው። የእግዚአብሔር ልጅ ማለትም የእግዚአብሔር አብ ልጅ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ስለዚህ በመጽሐፍ ቅዱስ ውስጥ ስንመለከት ለእግዚአብሔር ብቻ የሚነገሩ ነገሮች ለኢየሱስ ክርስቶስ ተነግረዋል። አንዱ አምላክ የሚለው ነው። አያችሁ፣ አንዱ አምላክ የሚለው ነው። ሌላኛው ደግሞ ለእግዚአብሔር ብቻ የሚነገር ለኢየሱስ ክርስቶስ ተነግሮ የምንመለከተው የጌቶች ጌታ የነገስታት ንጉስ የሚል የጌቶች ጌታ የነገስታት ንጉስ። እግዚአብሔር ማን ነው? የጌቶች ጌታ የነገስታት ንጉስ ነው። ኢየሱስ ክርስቶስ ማን ነው? የጌቶች ጌታ የነገስታት ንጉስ ነው። ምክንያቱም ኦሪት ዘዳግምን ስትመለከቱ፣ ራእይ ዮሐንስ ምዕራፍ 19ን ስትመለከቱ ኢየሱስ ክርስቶስን የነገስታት ንጉስ የጌቶች ጌታ ሲሉ ታገኛላችሁ። ስለዚህ ልጆች ኢየሱስ ክርስቶስ ማን ነው ብሎ የሚጠይቃችሁ ሰው ካለ ኢየሱስ ክርስቶስ ፊተኛውና ኋለኛው ወይም የመጀመሪያውና የመጨረሻው ነው። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ነው። ኢየሱስ ክርስቶስ የባህሪ አምላክ ነው ብለን እንመልሳለን። ለምን? መጽሐፍ ቅዱስ ስለሚነግረን ማለት ነው። አያችሁ፣ መጽሐፍ ቅዱስ ስለሚነግረን።
ሌላኛው ኢየሱስ ክርስቶስ የባህሪ አምላክ ነው የምንልበት ምክንያት ምን እንደሆነ ታውቃላችሁ? በአዲስ ኪዳን መጻሕፍት ኢየሱስ ክርስቶስን እግዚአብሔር ብሎ ሲጠራው እንሰማለን። ኢየሱስ ክርስቶስን እግዚአብሔር ብሎ ሲጠራው እንሰማለን፣ እናያለን። አሁን አንዳችሁ የሐዋርያት ሥራ ምዕራፍ 20 ቁጥር 28 አውጡ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ቶሎ በሉ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 አንድ ሰው ደግሞ በገዛ ደሙ ያዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በጣም ጥሩ ቃሎት ያሰማልን፣ ቃሎት ያሰማልን። አያችሁ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለውን ቃል በምኑ ነው ያለው? በገዛ ደሙ። አዎ በመስቀል ላይ የተሰቀለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። በጣም ጥሩ። ኢየሱስ ክርስቶስ። ኢየሱስ ክርስቶስ። ቃልዮት ያሰማልን ጎበዞች። አያችሁ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ነው። ስለዚህ ደሙን ያፈሰሰው ኢየሱስ ክርስቶስ ነው ማለት ነው። ስለዚህ በገዛ ደሙ አለ የዋጃትን፣ ስለዚህ ደሙ ያፈሰሰላት ኢየሱስ ክርስቶስ ማለት ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን አላያችሁ? ኢየሱስ ክርስቶስን እግዚአብሔር በደሙ ቤተ ክርስቲያንን የዋጃት ኢየሱስ ክርስቶስ እግዚአብሔር ነው አለ ማለት ነው። አያችሁ በገዛ ደሙ ሲል የተሰቀለው ኢየሱስ ክርስቶስ እንደሆነ እየነገረን ነው። ኢየሱስ ክርስቶስ ደግሞ እግዚአብሔር መሆኑን ሲነግረን በገዛ ደሙ የዋጃት የእግዚአብሔርን አለ። ስለዚህ የእግዚአብሔር የኢየሱስ ክርስቶስን ቤተክርስቲያን ጠብቋት እያለን ነው ማለት ነው። አያችሁ እዚህ ጋር በመልእክቱ በሐዋርያት ሥራ ላይ ማለት ነው። ስለዚህ ለእግዚአብሔር ብቻ የሚነገር ብቻ ሳይሆን በአዲስ ኪዳን መጽሐፍት ውስጥ ኢየሱስ ክርስቶስን እግዚአብሔር ሲል እንመለከታለን ማለት ነው። ሌላኛው የመጨረሻው የማርቆስ ወንጌል ምዕራፍ 14 አንድ ሰው አንብቡ። ማርቆስ ምዕራፍ 14 ቁጥር 61 ላይ እርሱ ግን ክርስቶስ አንተ ነህ አለው። ጌታችን ኢየሱስ ጥሩ፣ በጣም ጥሩ ቃሎት ያሰማልን። ይኸውላችሁ አያችሁ አይደለ? የቡሩክ ልጅ ክርስቶስ አንተ ነህ አለው። ከዛ ጌታችን ኢየሱስም አዎን እኔ ነኝ የሰውን ልጅ በኃይል ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ አለው ነው የሚለው። አያችሁ የቡሩክ ልጅ ክርስቶስ አንተ ነህ። ቡሩክ የተባለ እግዚአብሔር ክርስቶስ ብሎ እየጠራው ነው ማለት ነው። አያችሁ ስለዚህ ኢየሱስ ክርስቶስን እግዚአብሔር ብሎ መጽሐፍ ቅዱስ ሲነግረን እናያለን። ስለዚህ ኢየሱስ ክርስቶስ አምላክ ነው፣ ምክንያቱም እግዚአብሔር አምላክ ነው። ስለዚህ መጽሐፍ ቅዱስ ራሱ ማስረጃ ሆኖ በደንብ አድርጎ ስለ ኢየሱስ ክርስቶስ የባህሪ አምላክነት ይነግረናል። ኢየሱስ ክርስቶስ ማን ነው ከተባላችሁ ኢየሱስ ክርስቶስ የባህሪ አምላክ ነው። በምን አወቅ ብሎ የሚጠይቃችሁ ሰው ካለ መጽሐፍ ቅዱስ ብሉይ ኪዳንም ነቢያቱ በአዲስ ኪዳኑም ደግሞ ያሉት መጻሕፍት በአጠቃላይ ስለ ኢየሱስ ክርስቶስ የባህሪ አምላክነት ስለ ኢየሱስ ክርስቶስ እግዚአብሔርነት ይነግሩናል ብላችሁ መመለስ አለባችሁ ማለት ነው። ስለዚህ የዛሬ የቤት ስራችሁም የሆነው ጻፉ። የቤት ስራ ልሰጣችሁ ነው። የዛሬ የቤት ስራችሁም የሆነው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ጻፉ።
ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 መዝሙር 46 ከቁጥር 4 እስከ 5 መዝሙረ ዳዊት ማለት ነው። መዝሙረ ዳዊት ምዕራፍ 46 ከቁጥር 4 እስከ 6 እየጻፋችሁ ነው? አዎ ከመጀመሪያው ድገምልኝ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ከዚያ ደግሞ መዝሙረ ዳዊት መዝሙር 46 መምህር የእነሱን ቆይ ጻፉ። አሁን እየነገርኳችሁ ያለውን ጥቅስ ጻፉ። ምን እንደምታደርጉ ነግራችኋለሁ። መዝሙረ ዳዊት መዝሙር 46 ከቁጥር 4 እስከ 5 መዝሙረ ዳዊት መዝሙር 46 ከቁጥር 4 እስከ 5 እሺ የቅዱስ ጳውሎስ መልእክት ይረዝምባችኋል፣ ጻፉ። ግን የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 12 የመጀመሪያይቱ ማለት የመጀመሪያይቱ ሲጀምር መጽሐፍ ቅዱስ ላይ ስትመለከቱት የመጀመሪያይቱ የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 3 ቁጥር 12 ቁጥር 12 ሶስት ጥቅስ ነገርኳችሁ። ከዚያ ደግሞ ትንቢተ ኢሳይያስ ምዕራፍ 43 ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 እነዚህን ጥቅሶች በወረቀት ላይ ጽፋችሁ ትልካላችሁ። መጽሐፍ ነው፣ በድምፅ መላክ አይደለም። ትጽፉታላችሁ ወረቀት ላይ ሁላችሁም ማለት ነው። የማይልክ ልጅ ያላከ ልጅ ሳምንት እንዳይገባ ሁላችሁም ትጽፋላችሁ። መጽሐፋችሁ የተፈለገ ግልጽ ነው ጥያቄው? ሁላችሁም ጥቅሱን በቀጥታ ጽፈን ነው የምንልከው? አዎ ጽፋችሁ ወረቀት ላይ ጽፋችሁ ትልካላችሁ። በእስክሪብቶ ወይም በእርሳስ ብቻ ጽፋችሁ ነው የምትልኩት። ግልጽ ነው? በጣም ጥሩ። ስለዚህ እነዚህን ጥቅሶች ሰርታችሁ ጽፋችሁ አቤት እኔ ጥቅሶቹ ሁሉ አልጻፍኩትም። እሺ ልድገምልሽ? አዎ እሺ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ጽፈሻል ይሄን? አዎ እሺ ከዚያ መዝሙረ ዳዊት መዝሙር 46 ከቁጥር 4 እስከ 5 ይሄን ጽፈሻል? አዎ እሺ አንደኛ የቅዱስ ጳውሎስ መልእክት የመጀመሪያይቱ ወደ ተሰሎንቄ ሰዎች ምዕራፍ 3 የሚለውንስ ጽፈሻል? ችኛውም ማለት ነው። አንደኛ ተሰሎንቄ መምህር እኛ አልነበርንም። እኛም አንዴ ተደግምልናል። እኛ አልነበርንም። አሁን ነው የገባነው። እሺ
ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ጻፉሽ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6። መዝሙረ ዳዊት ምዕራፍ 46 ቁጥር 4 እስከ 5። መዝሙረ ዳዊት ምዕራፍ 46 ከቁጥር 4 እስከ 5። መዝሙረ ዳዊት ምዕራፍ 46 ይቅርታ ከቁጥር 4 እስከ 6። አንደኛ ተሰሎንቄ ወደ ተሰሎንቄ ሰዎች የመጀመሪያይቱ ማለት የመጀመሪያው መልእክት የቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 12። አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 12 እና ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10። እነዚህን ጥቅሶች ጽፋችሁ ነው የምትልኩት። መጽሐፍ ነው እሺ፣ ጽፋችሁ ትልካላችሁ። ግልጽ ነው? አዎ እነሱ ብቻ ናቸው መምህር? አዎ እነዚህ አራቱን ጥቅሶች ጽፋችሁ ትልካላችሁ ማለት ነው። ስለዚህ ሁላችሁም ጥቅሶቹን ጽፋችሁ እንድትልኩ፣ ያልጻፈ ሰው የሚቀጥለው ሳምንት እንዳይማር እናደርጋለን ወይም እንቀጣዋለን። ተስማማላችሁ ሁላችሁ? በጣም ጥሩ። እሺ ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። እና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግንሃለን። ሀገራችንን ሰላም አድርግልን፣ ቤተክርስቲያናችንን ጠብቅልን፣ አጽራረ ቤተክርስቲያን አስታክስልን፣ ቤተሰቦቻችንን በሰላም በጤና ጠብቅልን። ልጆችን በጥበብ በሞገስ በቤት ታሳድግልን ዘንድ ያንተ ቅዱስ ፈቃድ ይሆንልን። በሰላም እንዳዋልከን በሰላም እንድታስመሸን እየለመንን ቅዱስ ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችሁም በያላችሁበት መልካም ሳምንት። ቻው ቻው። ሰማልን መንግስተ ሰማያትን ያውርስልን። አሜን።